እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ ተባረክ ተጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን አሜን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ፋኑኤል በቅዱስ ኡራኤል በቅዱስ ሳቁኤል በቅዱስ አፍኒን በ24ቱ ካህናተ ሰማይ በ40ቱ ኪሩብ በ99ኙ ነገደ መላእክት ማረን ይቅር በለን አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ እስትንፋሰ ክርስቶስ በአባ መብዓ ጽዮን በአቡነ ዜና ማርቆስ በአቡነ ሀብተ ማርያም በቅዱስ ጊዮርጊስ በቅድስት አርሴማ በቅዱስ ክርስቶስ ሰምራ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋህ ምእመናን በሕፃናት ማረን ይቅር በለን አሜን። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስምህ እንዲህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ መርሃ ግብራችንን ጀምር ላይቭ እከፍታለሁ። ከመክፈቴ በፊት ግን ቀጠሮ ያስያዝኳቸው እህቶችና ወንድሞች አሉ። እነሱን ላስተናግድ መሰለኝ አይደለም። መጀመሪያ ይገባሉ ብዬ ቃል አስገብቼ ነበረ። እንግዲህ መጀመሪያ ላይ ማስገባት እህታችን ሮሚን ነው። ሮሚ ትገባለች። ከዛ ቀጥሎ ደግሞ ወለተ ትንሳኤ ወይም ደግሞ የቅዱስ ገብርኤል አባቴ ወይም ጠባቂ ባለፈው በሰፊው ተደራጅተሽበት ተዘጋጅተሽ ነይ ብያልኳት እህታችን ነው የምትገባው። ሶስተኛ ላይ ደግሞ አንድ ሌላ ከእናንተ መካከል ደግሞ ስልክ ከፍትና ትገባላችሁ ማለት ነው። ከሮሚ ብዙ ነገር እንማራለን። እርግጠኛ ነኝ ሮሚን ብዙዎቻችሁ ታውቋታላችሁ። እሺ እስከዛ ድረስ ኮሜንት መጻፍ አለባችሁ። ሮሚ ገብታ እስከምንጀምር ድረስ ሰብስክራይብ አድርጉ። ይልመድብህ ተብያለሁ። ሰብስክራይብ አድርጉ። በቀጥታ አልደውላት መሰለኝ። ኖርማል ስልኳ ቴሌግራሙ እምቢ አለ። እሺ በላይቭ ላይ ሰብስክራይብ አርግ መምህር ለራስ ዩቲዩብ ለምንድን ነው ንፉግ የምትሆነው ተብያለሁ። እውነት ነው ግን ስላለምድብኝ ነው። ብታረጉት ደስ ሰብስክራይብ ብታረጉት ደስ ይለኛል። ዩቲዩብ ሁሉም ይፍታህም። ሮሚ እንዴት ነሽ? አቤት እግዚአብሔር ይመስገን። እንዴት ነህ? ጀግኒት ደህና ነሽ? ቴሌግራሙ እምቢ አለኝ እኮ። ኦኬ እምቢ አለው እንዴ በቴሌግራም? አዎ አይ ኔትወርክ ጥሩ ቦታ አይደለም ያለሽ መሰለኝ። እኔ እንጃ ኔትወርክ እዛ ሁሌ የምጠቀምበት ቦታ ነው ያለው። እስኪ አንዴ ልሞክርልሽና ካልሆነ በዚሁ መልስሻለሁ። ጥራት ስላለው ቴሌግራም ጥራት አለው ድምፁ። እሺ መምህር እሺ። ጭራሽ ባፍ ላይ ነው እኮ።
እና ኤፍታህንም መምህር ተስፋ ሰብስክራይብ አድርጉ። ኧረ ደጅ አስጠናሽን። ኔትወርክ ያለበት ቦታ ላይ ምሳሌ ኔትወርክ ችግር አለ። አይ ሰፈሯ ሄሎ። አቤት መምህር። አዎ እንደዚህ ቴሌግራም በጣም ጥራት አለው። ለዚህ ነው እሺ፣ በዚህ በኩል ልትመጪ የፈለኩት። እሺ ችግር የለም መምህር። እንዴት ነህ? አለሁ እግዚአብሔር ይመስገን። ሰምተሽ ይሁን አይሁን አላውቅም፣ ሮሚን አቀርባታለሁ ብዬ ባለፈው ሳምንት ተናግሬ ነበረ። ባልኩት መሰረት ይኸው መጥቼላችኋለሁ። እሺ ስልኩን ላውድ አታርጉ፣ ጆሮች ላይ ብታርጊው ደስ ይለኛል። እሺ እሺ መምህር። እንደሱ ሲሆን ጥራት አለው። እሺ እንግዲህ ዛሬ እግዚአብሔር ቤተሰቦች እህታችንን ሮሚን አስገብቻታለሁ። ማታቋት ካላችሁ በራሷ ታስተዋውቀናለች በምን እንደምትታወቅ። ግን እኔ እስከማውቃት ድረስ ማህበራዊ ሚዲያ ተጽዕኖ ፈጣሪ እህት ናት። ከሴቶች እህቶቻችን መካከል ተጽዕኖ ፈጣሪ ናት ብዬ ላለው አንደበተ ርቱዕ። በዛ ላይ ደግሞ ሮሚ ኬተሪንግ በሚባለው ትታወቃለች። አድቨርታይዚንግ እየሰራው አይደለም። እሺ አድቨርታይዚንግ እየሰራው አይደለም፣ ግን መጨረሻ ላይ አድቨርታይዚንጉን እንደ አንድ ግብአት ትጠቀምበታለሁ። ግን በምን እንደምትታወቅ ነው እየተናገርኩ ያለሁት። ምንድነው የጻፋችሁት? ምግብ ነው። ምንድነው ኬተሪንግ ይላሉ። የእኔ ባለሙያ እየተባልሽ ነው። ምግብሽን ቀምሰውታል ማለት ነው። ምግብሽን ቀምሰውታል። ኔትወርክ ያለበት ቦታ ሁኚ ሮሚ። በጣም አደገኛ ቦታ ነች መሰለኝ ሮሚ። ሄሎ ሮሚ። ብዙዎቹ እንግዲህ አቤት ስለምቆት ይሆናል። አቤት መምህር እየሰማሁ ነው። ኔትወርክ ያለበት ቦታ ሁኝልኝ ሮሚ። ትንሽ ቤታችሁ ኔትወርክ ችግር አለ። ታውቂዋለሽ ቦታው የሚገኝበትን ኔትወርክ የሚገኝበትን ቦታ? እስኪ አሁን ይሰማኛል? አንተ በደንብ ኖ እየተቋረጠብን ነው። ያንቺ እየተቋረጠብን ነው። ይቋረጥ። አሁን አይሰማም? እሺ አሁን ይሰማል። እስቲ በመሀል ከተቋረጠ ግን ወደ ስልኩ እናደርገዋለን። በስልክ እናዞረዋለን። በቃ እሺ መምህር። እስቲ እንግዲህ ብዙ ቦታ ላይ ኢንተርቪው ስትደረግ ይሰማለሁ እና እግዚአብሔር ያደረገልሽን ስትመሰክሪ ነው የምሰማው። ምስክርነቱ ደግሞ መሬት ማይል እግዚአብሔር ያደረገውን ነገር ስትናገሪ ጆሮ የሚስብ ነው። እኛም መስማት ፈለግን በእኛ ቻናል ላይ። በዛ ላይ ደግሞ አንዳንድ የዩቲዩብ ቻናሎች ላይ ደፍረሽ የማትናገሪያቸው ወይ መምህር ጋር ሲሄድ የማወራው ምን ነግረዋለሁ ብለሽ ያሰብሽ ያስቀመጥሽ ያጠራቀምሽው ካለ እሱን እናወራለን ማለት ነው። ከዛ በተረፈ ግን ህዝቡ የሚያውቀው ታሪክሽ እንዳለ ሆኖ ዛሬ አጠቃላይ ጠቅለል አድርገሽ ትነግሪናለሽ ማለት ነው። እሺ መምህር፣ እውነት ዛሬ አንተ የደወልክበት እንዳወራም የፈለክበት እኔ የእውነት ዛሬ ለሶስተኛ ጊዜ በየዓመቱ የጭንቀ እስር ቤት ነበርኩኝ እና ትላንትና ያው ጥቅምት ከገባ ጀምሮ ከሰማዕቱ ቅዱስ ጊዮርጊስ ጋር እንዳላለቅስ ትርዳኝ ብዙ ነገር እየታገልኩ ነበር። ኔትወርክ እንትን ወይ በቀጥታ ላድርጋ? በቃ ቀጥታ እናድርገው። ይሄ ጥርት ያለ ነበረ። አይሰማም? ቆንጆ ነው፣ ግን ይቆራረጣል። ወይ ቦታ አትቀያየሪ፣ አንድ ቦታ ሆኝልን። እሺ አንድ ቦታ ነኝ፣ ቁጭ ብያለሁ አሁን አንድ ቦታ። እሺ ቀጥይ። እና ለሶስተኛ ጊዜ ዛሬ ገበያ ሆኖ የት ይሆን ወይ እያልኩ የጥያቄ ቀን ላይ
ጥያቄ እየጠየቅኩ ነበር። ማለት 2016 ጥቅምት 23 5 ሰዓት አካባቢ እስር ቤት ገብቻለሁ። 2017 ጥቅምት 23 5 ሰዓት ላይ ሰዓቱ እንኳን ሳይዛባ ነው እስር ቤት የገባሁት። ዘንድሮም ታሰሪ ሆኖ ዛሬም ግብር ነኝ ወይ እያልኩ ሰማዕቱን ልምታገስ ስንጠይቅ እመቤቴን ስማጸን የነበረበት ቀን ነበርና ዛሬ ሰዓቶቹ እንኳን እንዴት እንዳለፉ ቁጭ ብዬ ነው ደቂቃዎቹን እያየሁ የነበረውና አሳልፎኝ የቤቴ ቁጭ ብዬ አንተ ስትደውል ወዲያው ዘግቼ ጸሎት ቤት ነው የገባሁት። ታሪክ ሲቀየር እንደዚህ ነው። የሚገርም ነው። የህይወቴ ምዕራፍ አለቀ ማለት ነው። ተሻግሬ በጣም ነው ያዘ። አንተ ስትደውል ማመን ነው የከበደኝ። ማለት ትላንትና እዛው ነው ያደርኩት ቤተክርስቲያንና እመቤቴ እኔ በፈተና ውስጥ በጣም ደስተኛ ነኝ። ፈተና በሚመጣው ሁሉ እግዚአብሔር ይመስገን ማለት ምሬት የለብኝም። በጣም ነው ደስ የሚለኝም። ያው አንዳንዴ እንደሰው ድርብርብ ብሎ ውጊያ ሲበዛብን የሚከብድ ነገሮች አሉና እሱ ካልሆነ በስተቀር እኔ ባንቺ በመፈተነው ፈተና ሁሉ አምላኬን ብዬ በመፈተነው ደስተኛ ነኝ እና ዛሬ ቅዱስ ስትደውልልኝ ማመን ያቃተኝ ማመን ከምን በላይ ትላንት ምዕራፍ በሙሉ ተዘግተው የህይወት ታሪክ አንድ ተብሎ አንዴ ሮሚ ቆይ አንዴ ያው እግዚአብሔር ምስክሬ ነው። ዛሬ እደውልላታለሁ ብዬ አቀድኩኝ ወረቀት ላይ ጻፍኩኝ እንጂ እደውላለሁ ብዬ አልነገርኳትም። አሁን ልክ እናንተ ጋር ልገባ 5 ደቂቃ ሲቀረኝ 5 ደቂቃ 10 ደቂቃ ሲቀረኝ ነው የደወልኩልሽ አይደለ? በቃ አንተ ስትደውልልኝ እኔ ገረመኝ። በቃ እውነት ማለት እኔ ሁልጊዜ በየገዳሙም ሲሄድ በየትም ሲሄድ ስላንተና ተናግሬ ነው የትኛውም ላይ ማለት የህይወቴን በር አንተን አንዱ ድልድዩን በደንብ ያሳየኸኝና አንተን ለማግኘት እፈልጋለሁ። መንገድ በቃ በህልሜም በብዙ ነገር የማየው የአንተን ጥላቻ ነበር የሚያሳየኝ አንተን እንድጠላ። ግን በሄድኩበት ገዳም አሳስቤ ነው የምመጣው። በቃ መምህርን በቃ እንደውም ቤቴ ሁሌ እላታለሁና ዛሬ እኔ ኢንተርቪው በቃ ብያለሁ። የመጨረሻ ኢንተርቪው መቤቴ ልጅሽ ላይ ይቀርባለሁ። አንድ ቀን ልጅሽ ላይ እውነታዊውን ነገር ህይወቴ ልጅሽ ላይ ማቀርበዋለሁ እላታለሁና 3ኛ ዓመቶቼ በጣም ስጠብቅ ነበረ። ማለት እንደቀላል እንዳታዩ መምህር ጥቅምት 2016 ላይ በዚች ሰዓት ጉርጓድ ላይ የቆምኩባት ነበረች። ግን እግዚአብሔር በሚፈልገው መንገድ ጉርጓዱ ተደፈነና በህይወት ቆሞ የዛሬ ዓመትም ጉርጓድ ላይ ነው የቆምኩት። በሚገርም ሁኔታ ጉርጓዱ ተደፍኖ ቆሞ ዛሬ ደግሞ በሚገርም ሁኔታ ስጋ ደሙን ተቀብዬ ቤቴ ቁጭ ብዬ አንተ ስትደውል ማመን የከበደኝ በቃ ማመን ከምል በላይ እውነት ለካ ታሪኬን ቀየርሽው። ዛሬ ተቀየረ፣ ተደመደመ። መምህርም ደወል አልኳት ገባውና በጣም ደስ ይላል። እንዴ የሚገርም ነው። ቅዱስ ቁርባን በተቀበለችበት ቀን ታሪካዊ በሆነበት ቀን እኔ መደወሌ የራሴ ሀሳብ አይደለም። በጣም ነው የሚገርመው። በጣም እኔ በቃ ለኔ በቃ መብርሃን እንደመሰከረችልኝ ነው። በቃ እንደመሰከረችልኝ ይሄው በቃ እንደተሻገርኩት አመንኩ በቃ እንጂ የሚገርም 4:30 ሲል ለ5 ሩብ ጉዳይ ሲል 5 ሰዓት ሲል ሰዓቶችን እያየሁ ነበር ቁጭ አልኩበት ላይ። ከዛ እንደውም በሩን ቁልፉን ያዙ። በር ሲንኳኳ ማን ነው ብላችሁ ክፈቱ ብዬ ነው አዝዤ ቁጭ ያልኩት። ምናልባት የሚመጣ ነገር ካለ ብዬ እና 6 ሰዓት ሲሆን ተሻገርኩ አልኩኝ። ተሻገር ምንድን ነበር የምትጠብቂው? ቀን አለፍኳት ሰማዕቱ ወልቅ። ምንድን ነበር የምትጠብቂው? እኔ አላውቅም። በቃ ይሄ በየዓመቱ እስር ቤት የሞት በቃ ሞት በትክክለኛ ይመጣል። እኔ ባህራን ነኝ ብዬ እላለሁ ሁሌ ባህራን ነኝ እኔ። ሞት ይመጣል፣ የሞቱን ደብዳቤ ይቀየራል። ሞት ይመጣል፣ የሞት ደብዳቤ ይቀየራልና ዛሬ ደግሞ ትክክለኛው የሞቱ ደብዳቤ ፋይሉ ተቀደደና
እንግዲህ በተለይ አንተ ስትደውል ስለ እውነት በቃ ስለ እውነት ማምላክ በምታውቀው ልጅሽ ደወለልኝ አልኳት። በቃ ገባሁና አመስግኛት ነው የወጣሁት። ልጅሽ ደወለ። እንኳን እኔ ባለቤት ደነገጠ። አብሮ የነበርና እኛ የምንጠብቀው ሌላ ያንተ ድምጽ ሲመጣ ደግሞ እግዚአብሔር ይመስገን ብቻ ተመስገን ነው። ወድጄ አይደለም ተገድጄ ነው በቃ የደወልኩት። ወድጄ አይደለም ለዚህ ግዳጅ ማለት እኔ አንደበቴ ስለተመረጠ አመሰግናለሁ። ግን ሮሚ እኔ አሁን ማወቅ የምፈልገው ትልቁ ነገር ምንድን ነው? ከመጀመሪያ ከበፊት ጀምሮ የነበረሽ ላይፍ ላይ እንደዚሁ ፈጣን ነበርሽ ወይስ አሁን መንፈሳዊ ከሆንሽ በኋላ ነው እንደዚህ አይነት ሀሳብ ይሄ ከተገፈፈልሽ በኋላ ነው እንደዚህ ነቃ ብለሽ መናገር የጀመርሽው? አይ እኔ እንደውም በዓለማዊ እያለሁ ደህና ጎበዝ ነኝ። ግን እምነቴን እግዚአብሔር ያደርጋል እንጂ አያደርግም የሚል ቃል የለኝም። ሁልጊዜ ይሆናል ነው፣ ግን መንገዱን አላውቅም፣ ፍጽሞ አላውቅም። በቃ ክርስቲያን መሆኔን ነው። በተለይ ያው መንፈስ አንተ ከመጣ ማለት መምህር ግርማን አሁን እኔ በደንብ አውቃቸዋለሁ። ግን እኔ ድራማ ነው የሚመስለኝ። አልቃወምም፣ አልደግፍም። እና የሆነ ሰዓት ላይ አንተ ኢንተርቪው ተደረክና ኢንተርቪውን ሰማሁት። 5 ደቂቃ ነች ተቆርጣ ፌስቡክ ላይ እየወጣችው የኔታ ዩቲዩብ ላይ መሰለኝ። እና ያቺ ሴት እኔ ነኝ ይህ ሰውዬ ስለማን ነው የሚያወራው? እኔ ነው እንዴ ብዬ ደነገጡ። ማለት የምታወራት ሴት ከኔ ጋር ሙሉ በሙሉ ራሴን ነው በቃ። ከዛ እንዴ ይሄ ነገር እንደዚህ ነው እንዴ ከአምልኮ ጋር ምን እኔ ጨሌ ቤታችን ውስጥ አለ። ግን እቴቴ ማርያም ምናምን ሲሉ ለማርያም ነው የሚመስለኝ። እኔ አላውቅም ጭራሽ ማርያም እምነቱን ብዙ አላውቅም። እቴቴ ማርያም ምናምን ነው የሚሉትና እኔ የሚመስለኝ ልጅ ሆኜ ለማርያም ምናምን ነው። ከዛ አንተ ያንተን ትምህርቶች ወዲያውኑ ብቻ ያችን ቪዲዮ አየሁና ብዙ ሰው ያው ሳውዲ አረቢያ ላይ በውጭ የሚኖር ያቀኛል። በጣም እጨፍራለሁ፣ ሰርግ በጣም እሰራለሁኝ። ሙሽራ በብዛት እኔ ነኝ የምደረው። ሬስቶራንት ትንሽ አለችኝና በጭፈራ ታወቃለሁ። በቃ ብቻ ገንዘቤ በልብስ ላይ ለመታየት የምታረጋቸው ነገሮች አሉ አይደለ? ዊጉ፣ ይሄ ሊፕስቲኩ፣ ኩሉ ምናምኑ በብዛት እሱን የምጠቀም ሴት ነበርኩና የዛን ጊዜ የምጠቀማቸውን ነገሮች ቤታችን ያለውን ጓዳ ምናምን አንተ ስታወራ ሰማኝ። በጣም ደነገጥኩና ወዲያው ሰራተኞችን ሰበሰብኩና ፖዝ አረኩት፣ ቪዲዮውን ፖዝ አረኩና ቤት ያለውን ቆሻሻ አውጡት ስላቸው እንዴ በኋላ ደግሞ አምጡ ብትይ መስል አልን ነው አልልም፣ አውጡ በቃ ይቺ ሴት እዚህ ጋር አግኝቻታለሁ አልኩና ወደዛው ወደ ቆሻሻ ውስጥ አወጣሁት። ከዛ ወደ አንተ ደወልኩልህ። የዛን ጊዜ እንትን ስለነበር ስደውልልህ ስለ ሱባኤ ምንም አንዳንድ ነገሮች ነገርከኝ። ሱባኤ ምግብ ቤቱን ዘጋውና እዛው ምግብ ቤት ውስጥ ስገባ የሆነ ህልም አየሁ። ያ ህልም እንደዚህ አየሁ። እኔ ሱባኤ የሚባል እራሱ አላውቅም። ስለ እውነት ነው የምነግርህ። አንተ እንደዚህ አድርገሽ ሱባኤ ግቢ ስትለኝ በሩ ምግብ ቤቱን ዘጋውና እዛው በቃ ምንም ስራ የለም ሱባኤ ገብቼ የሆነ ነገር አየሁ። ያን ነገር ደግሞ አንተ ስትዘረዝራቸው እኛ ቤት ያለው ውስጥ ነው የምንነግረኝ። ከልጅነት እስከ እውቀት ያሳለፍኳቸው ትነግረኛለህ። ምንድን ነው እስቲ ለምሳሌ 1 2 3? ይሄ የዛር መንፈሱ ቤት ውስጥ ይሄ ጨሌ ጭዳ ምናምን በጣም ባዕድ አምልኮ እኛ ቤት ነበረ እና ልጅ ሆኜ እኔ ደግሞ እቃወማለሁ። ይሄ ጠንቋይ ራሱ በአካል የሚመጣበት ሰዓት አለ እና እኔ ደግሞ እምነቱን አላውቅም እኮ አልኩ። እንደ ክርስትናን አንተን ካገኘው ነው እንጂ ከዛ በፊት ክርስቲያን ያፍ ክርስቲያን ነበርኩኝና ለምንድን ነው በቃ እታገላለሁ። ያ ነገሮች በህልሜ ከሆዴ ውስጥ ፀጉር ሲወጣ እየነቀልኩ ሲወጣ ተቆርጦ ሲቀርብኝ በቃ ብቻ እንደዚህ ሳይስ ነግር ስለ ቤታችን ስጠይቀኝ ቤት ውስጥ ያለውን ስትናገር አንተ እንዲህ ኖሮ የሆነ ሰው እያልኩ ነገርኩ። ምናልባት ያው ትረሳዋለህ ረጅም ጊዜ ስለሆነ ብዙ ሰው ስለማስተናገር ትረሳዋለህ። ከዛ ስትነግረኝ በሙሉ እኛ ቤት ውስጥ ያለው ነው። ትክክል ነው። በቃ ያየሁት በህልሜ እኛ ቤት ውስጥ ያለ ነገር። ከዛ በኋላ ነገሮቼን ማቆም ጀመርኩ። እዛ ሀገር ላይ የምጠቀማቸውን ሁሉ ነገር አቆምኩና የመጀመሪያ ጋስታ ዓለም ስላሴ ነበር ስለምን የነበረው ማለት በሃይማኖት እንድጸና ሃይማኖቴን እንዲያስተምሩኝ ሃይማኖት እንዳውቅ በቃ ስላሴ እነማን ናቸው ምንድነው እኔ እምነቴ ምንድነው
እያልኩ መማፀን ስጀምር ሰይፈ ስላሴን የመጀመሪያ በቃ ሰይፈ ስላሴን ባለቤቴ ይጸለልና እኔም ስላሴን እወዳለሁ ስላሴ ጋር ነው የምጠጋው ብዬ አጋዕዝተ ዓለም ስላሴ ጋር መማፀን ጀመርኩ። ሰይፈ ስላሴን እየጸለይኩ ከዛ ወደ ኢትዮጵያ በቃ እዚህ ሀገር አልኖርም ማለት የምንበላው ምግብ እንኳን መምህር ስለ እውነት ነው የምነግርህ የሰው ልጅ ሰው ሆኖ ጅብ ይሆናል። እኔ በብዙ ህይወቴ ስላሳለፍ ሰዎችን ቶሎ አልፈርድም። በጣም ነው የሚያሳዝኑኝ። ቢመለሱ ብዬ ያለቅሳለሁ። አምላኬ እንደኔ ብቀይራቸው እላለሁ። የምንበላው ምግብ ቤት እኔ በጣም የታወቀ ምግብ ቤት ነው። ብዙ አይነት ምግቦች የሀበሻ ይሰራሉና የሚገርመኝ አንዳንዴ ለቪዲዮ ቀረጻ ይመጣሉ። እኔ ለማግኘት የሚመጡ እህት ወንድሞች አሉና በቃ እና ቤቱ ስለሚያምር ለቪዲዮ ቀረጻ የሚመጡ አሉ። ምግብ ትንሽ ያዘው ያን ምግብ በቃም ብለው ሲወጡ እኛ ከኋላ በቃ ማለት የለም የሰራነውን እኔ በቃ ምን አይነት ነገር ነው ከኔ ጋር የነበረው በቃ በጣም ነበር የምጨነቀው። አሁን ላይ ሳስበው ያ መንፈስ እኔ ማጥቃት በጣም ይፈልግ ነበር። በተለይ የጨሌው ሁሉን ዘጋውና ወደ ኢትዮጵያ ስመጣ የመጀመሪያው ስራዬ የጨሌ መንፈስን ከቤት ውስጥ ማስወጣት ነበረ እና ያንን የጨሌ መንፈስ ቤት ውስጥ እናቴ እንዳጋጣሚ ታማ ወደ አዲስ አበባ ስትሄድ ክፍለ ሀገር ነው እኔ እዛ ነበርኩኝ። አቡነ ዘበሰማያት መጀመሪያ ለንስሐ አባታችንን ተናገርኩኝ። እሳቸውን አናግሬ አምጪው አሉኝ። ከዛ አቡነ ዘበሰማያት እየደገምኩኝ ቀጥታ እመቤታችን ቤተክርስቲያን ወሰድኩና በቃ ከዚህ በኋላ በአደባባይ ትቃጠላለህ ብዬ እውነትም በአደባባይ ተቃጠለ። ቤተክርስቲያን ውስጥ ተወግዞ ተቃጠለ። ከዛ በኋላ ግን የሚገርም በጣም አሸነፈኝ። በጣም በቃ ማለት ትግሉ እጥፍ ሆነ። አልወደኩም እንጂ እጥፍ በቃ ከምልህ በላይ ሮማን ንስሐ ገብታ ቀሚሷን ጥላ ሱሪ ጥላ ቀሚስ ነበር የምንለብሰው ሙሉ በሙሉ ገለበጣት። ግን ሁለት አይነት ሮማን ነበረች። ማታ ቤቴ ሲገባ አንድ ቀን አሸንፈሃለሁ እለዋለሁ። ከዛ ትዳሬን በተነው። ከትዳሬ ጋር በማይሆን ቋንቋ በቃ የሰው ልጅ አማርኛ እያወራ ይግባባ ምንም እሱ ውጭ ነው አልመጣም ገና። እኔ ኢትዮጵያ ነኝ እዚህ ልጆቹን እዚህ ቤት እያስተካከልኩ ነው። ድብልቅልቅ አለ። በቃ የጨሌው መንፈስ ከተቃጠለ በኋላ ትግል በዛብኝ። ከዛ ሱሪ መልበስ ጀመርኩ። እምብርት ማሳየት ከድሮ እምብርት ማሳየት አልወድም እኔ። ልክ ጨሌው ከጣልኩ በኋላ ግን እምብርቴ ይታያልና ለምን እምብርቴ እንደሚታይ ግራ ይገባኛል። ከዛ የት ወስዶ ከተተ መሰለ እዛ ምግብ ቤትም የባህል ልብስ ቤትም ከፍቼ ነበርና እኔ ሱባኤ ሁሉ የገባሁት ስለ ጦርነቱ በቃ የዛን ጊዜ ከሰሜን ወሎ ጦርነት ጋር እመቤቴ እነዛም ልጆችሽ እነዚህም ልጆችሽ እያልኩ ስማጸን የነበረ ልጅ ሳለቅስ የነበረ ሱባኤ ሁሉ ገብቻለሁ በሱ ጦርነት። የሚገርም እና የሆነ ወደ ሸዋሮቢት እስኪመጡ ድረስ ምንም ነገር እኔ ምንም በቃ የራበው ሁሉ አበላ ነበረ። እኔ ማንም እንዲራብ አልፈልግም። ለካ በዛ ውስጥ የራሴን ገንዘብ ብዙ ነገሮችን አበላሽቶብኛል። ከዛ በኋላ ሱቄ ምግብ ቤቱ ምኑ ሙሉ በሙሉ ዝርፍርፍ ብሎ ባዶ ሳገኘው ለምን ማለት ጀመር። ከዛ የት ወሰደ ቀጥታ ዓለማዊ ምን አስለመደኝ መሳሪያ። ያ መሳሪያ ግን የለመድኩት ባለቤቴን እንድገል ነበረ። መሳሪያ ማለት በቃ ከባለቤቴ ጋር አንድ መሳሪያ ኖርማል መሳሪያ ለመድኩኝ። መከላከያዎችም ነበሩ በወቅቱ። ከዛ ፋኖን ተቀላቀልኩኝ። እምብርቴን ማሳየት ጀመርኩ እና በቃ በጣም ቤቴ ስገባ ግን ሮማን ምን ሆና ስዕላት እንትን ጸሎት ቤት ትንሽ አለችኝና ልክ ሳያት እመቤቴን አለቅሳለሁ። አንቺን ብዬ መጥቼ እዚህ ውስጥ ለምን እያደረግኩ ነው እላታለሁ። ሲነጋ ደግሞ ሌላ ሮማን ነኝ። ማታ ሲመሽ ሌላ ሮማን፣ ጠዋት ሌላ ሮማን። ሁለት አይነት ሮማን ማለት ነው የታወቀ ሁለት አይነት ሮማን። ከዛ በብዙ ህይወቶቼን አበላሽተውና አንድ ቀን ግን አምርሬ ያለቀስኩ። በቃ እንዴ እኔ አንቺን ብዬ መጥቼ እዚህ ሀገር ላገልግልሽ ብዬ መጥቼ ያንን ዓለም ጥልዬ መጥቼ እሱ እንዴት እንደዚህ አሸንፎኝ ይጫወትብኛል እንዴት አልኳትና በጣም አለቀስኩ። የሚገርመን እንደዛ ስንዋጋ አንድ ሽማግሌ አልገባብንም። እኔና ባለቤቴ እንደዛ ለመገዳደል ስንፈልግ እንግዲህ 10 ምናምን ዓመት በፍቅር ነው የኖርነው። በጣም ብዙ ሰው ነው በእኛ ትዳር የሚመሰክረው።
ብዙ ማለት ማመን እስኪሚያቅት በቃ በጣም ጥሩ ህይወት ነው ያለ። ግን ለ1 አመት ድብልቅልቅ ቃልን በቃ እና ሽማግሌ ገብቶ እንኳን ባልና ሚስት ናችሁ ላስታርቅ ያለ ደፍሮ የሚገባ ጠፋ። እና የዛለት በጣም በቃ መቤቴ የስውሯ እናቴ በቃ አንቺ ሚስጥረኛዬ ነሽ አንቺን ብዬ መጥቻለሁ። ካልሆነ ግን ሰብስቢኝ፣ ይሄ ህይወት ለኔ አይገባም፣ እኔ አልፈልግም። ዓለምን ጠልቼ ዓለምን ከፈለኩ እዛው ሳውዲ አረቢያ እንደፈለኩ ነበርኩ። ያን ህይወት ጠልቼ መጥቼ እንዴት ኢትዮጵያ ምድር ላይ እንደዚህ አይነት ገጸ ባህሪ ያሳያለሁ? ለምንስ ትዳሬ ተበተነ? ለምንስ ህይወቴ እንደዚህ ሆነ? እውነት ዲያብሎስ እኔን አሸነፈ? በቃ ተሸነፍ። ስለዚህ በቃ ሰብስቢኝ፣ አንቺ ውሰጂኝ፣ ወደ አንቺ ልምጣ አልኳትና አለቀስ። እመቤቴ ነው የምለው ዛሬ ህይወት የተሰጠሁበት ቀን ነው። ይሰማል መምህር? እየሰማሁ ነው። እና የህይወቴ ቀን ነች መምህር። ልክ ይችን ማታ ላይ ገብቼ አቅሼ ጸልዬ እዛ ቦታ ላይ ተኝቼ ኔትወርክ ሮሚ ባለቤቴ በሶስተኛው ቀን መጣ። ኔትወርክ እንትን ያለ ነው። ምናልባት ቦታ ቀይረሽ ከሆነ አይ ስልክ ገብቶ ነበረ። እሺ አሁን ይሰማል። ከዛ ሶስተኛው ቀን ላይ ባለቤቴ መጣ እና ያ ለሞት መገዳደል የምንፈልጋቸው ያ ለመጣላት የምንፈልጋቸው ቋንቋችን የተደበላለቀ በአንድ ሰላምታ እንዴት ነሽ ምን ነበር ያጣላን እንኳን አልተባባልን። እንዴት ነሽ ደህና ነሽ ወይ ምናምን ተባባለ። ነገሩ በሚገርም ሁኔታ አሁን ብትጠይቀው እሱንም እኔም ብትጠይቀኝ እኔ ማን እንዴት እርቀ ሰላሙ እንደወረደ በምንም እንደተጣላን የምናውቀው ታሪክ የለም። በዛው ከ16 ኪዳነ ምሕረትን ዝክሯን ዘከርኩኝ። ነሐሴ 16 ከሸዋሮቢት ወጣው። እሱ በቃ ቤታችንን ሸጠን ወደ አዲስ አበባ ገባ። ከዛ በኋላ እንደ አዲስ ማለት ንስሐም ስጋ ደሙንም ተቀበልኩ። እዛው ስውሯ ማርያም ነበርኩና ስጋ ደሙን ንስሐዬን ሁሉ ነገሬን የሚገርም እዛ ቦታ ላይ ራሱ እንድመጣ አድርገን እንድመሰክር አድርገን ስጋ ደሙን ተቀበልኩና ግን መከራን ፈተና የበለጠ እንደሚመጣ አርብ ቀን ሱባኤ ገብቼ ሐሙስ ዕለት ፈተና እንደሚያገኘኝ ልጅ እንደምሰጠኝ ግን ፈተናዎች በብዛት ፈተና እንደምቀበል የሱባኤ እንደገባው መልስ ሰጠችኝ። ልጁን አስቀድማ ልጅ ሰጠችኝ። ልጅ ራሱ እኔ ስጪ ብያት ተማጽኛት ነበረ። መስከረም 21 መስከረም 29 ቀን እዛው ቤቷ ክርስትና አስነሳው በአመቱ። ከዛ በኋላ ነው ፈተና የተቀበልኩት። በጣም ከአሚሮ በላይ የሆኑ ፈተናዎች ግን ለኔ ቀላል የሆኑ አላልፋቸውም የምላቸውን እግዚአብሔር እያሻገረኝ አላልፋቸውም የምለውን እያሳለፈኝ እንዳልኩ ትልቅዬ ጉድጓድ ተዘጋጅቶ ያ ጉድጓድ የተደፈነበት እኔ ወጥቼ ጉድጓዱ የተደፈነበት አይኔ እያየ ማለት ልክ በዚች ሰዓቱ ዛሬ ማርያምን ራሷ እመቤቴ ነች። በቃ እንድመሰክርም ፈቅዳ ይሆን አላውቅም። ይቺ ሰዓት ከምሽቱ 1 ሰዓት ተኩል ጀምሮ ጉድጓዷ ላይ ቆሜ ጉድጓድ ተደፍና ይኸው እንግዲህ እዚህ ጋር ቁማኛ ዛሬ ህይወቴ ነው በቃ እኔ ህይወት እንዲህ በቀላሉ አይደለም። በደንብ እነግርሃለሁ። ብቻ በፈተናዎች ሁሉ መጽናትም እግዚአብሔር አስተማረኝ። እያለቀሱ ሳይሆን እየሳቁን ጥላት ምን ያህል እንደሆነ ስለ እውነት ሁሌ ማለት እኔ ሁሉንም ነው የምናገረው። ግን አንተ በመንገዱን ደግሞ ስላሳየኝ ጥላት እንደሚበዛብህም ስለማቅ እመቤቴ እላታለሁና የጥላት ስራ በጣም ከባድ ነው። እንደው የዛሬዋን ጥቅምትን 23 እና በ5 ምን አደረገ መሰለ ጥቅምት 5 እንደ ሰው መጥቶ ያደረገኝን ልንገር። ማለት አንዳንዴ ሰዎች ስጋ ደሙን ስንቀበል ፈተና የማይገጥመን ይመስለናል። ዳቢሎስ የማይፈታተነን ይመስለናል። በጣም እልህኛ ነው ዳቢሎስ። በተለይ ይህ የቤተሰብ የዛሩ
የሚባለው መንፈስ በጣም ከባድና ትግሉን ካበዛበት እልህኛ መንፈስ ነው ብዬ ነው የማስበው። በጣም እልህኛ ነውና ጥቅምት 5 ሮብ ቀን እኔ ማክሰኞ እዛው ሄጄ ነበር ያደርኩትና እመቤታችን ጋር ከመቀበሌ ማታ በደንብ እዚህ አንድ እንዳትቀር በየትኛውም ቦታ ያለው እንዳትቀር ብርሃነ መለኮቱን እኔ እሳቱን አንተ ብዬ ውስጥ ሆነ ነው። ይሄ ውጭ ሆነ መቀበል የለም። ከ3 ቀን በኋላ ገባለሁ አይቻልም። ውስጥ ሆነ ግን ሰራዊትን በሙሉ ሰብስበት አብረን የምትቀበለው። አሁን ብዙ ጊዜ ሰው ስጋ ደሙን ሲቀበል ውጭ እሱ ይወጣል፣ ግን ውስጥ ሆኖ እንዲቃጠል ማዘዝ ነው እና ፈተና ደግሞ ስጋ ደሙ የሚቀበል ሰው ይበዛበታል። እለቱን ተቀበለ ራሱ ይመጣል፣ በግልጽ ያሳያልና እኔ ያንን ብዬ ማታ ሄድኩኝ። ከዛ ቅዳሴ ከሰዓት ስለነበረ እውነት አቡነ ገብረ መንፈስ ቅዱስ የተሰጣቸው ቃል ኪዳን ብዙ ነው ብዬ እሳቸውንም ተማጽኜ ከዛ መድኃኔዓለም አንተ የካህን አለቃ ባለቤቱ አንተ ነህ፣ በእጅህ እንድቀበል እርዳኝ፣ ጥላት ውጭ እንዳይቆም፣ ቅዱስ ሩፋኤል ዙሪያውን ዙር ፈትሽ፣ ቅዱስ ሚካኤል ፈትሽልኝ፣ ውጭ የቀረ እንዳይኖር፣ ቅዱስ ገብርኤል ወዳጄ እንዳይቀር ብዬ ሁሉንም ተማጸንኩና በካህን አለቃ በኢየሱስ ክርስቶስ በአንተ ነው እባክህን የካህን አለቃ አንተ መድኃኔዓለም ስለ ወንጌላዊ ቅዱስ ዮሐንስ ስለ መጥምቆ መለኮት ቅዱስ ዮሐንስ ብለህ በእጅህ አቀብለኝ፣ ጥላት ከብዶኛል ብዬ ነበር የተቀበልኩት እና ያንን ስጋ ደሙን ተቀብዬ የሚገርም ብቻ ብልጭታ በደንብ አንዳንዴ ተናግረን የምንቀበላቸው ነገሮች እግዚአብሔር ደግ አምላክ ነው፣ የልብ መሻት የሚፈጽም አምላክ ነው እና ብዙ ነገሮችን አይቼ ቤት መጣሁ እና ቤት መጥቼ ቁጭ አልኩ። ዝም ብዬ አልጋው ላይ ቁጭ አልኩኝ እና እስኪ ምግብም ከምበላ ብዬ ወደ ማታ ላይ ምግብ በልቼ ከማድር ትንሽ ያጥ ኔትወርክ ሮሚ ኔትወርክ ተቋረጠ። አለሽ? ሄሎ መምህር አለሽ? አለው። እሺ እሺ። ተረገመ ሚስጥሩን ላወጣበት ስል ምን ስራ አይደል እና ስራው እኮ ቁጭ ብዬ አጥሚት ተሰራልኝና አጥሚት ትኩስ አጥሚት ነውና በቃና አርጋ የሰጠችኝ ልጅቷ። ያችን አጥሚት ተቀመጥኩበት ቀመስ አደረኩና ቆንጆ ነው አልኳት። ልክ ልጅቷ ስትወጣ ባለቤቴ አጠገቤ ነው። ልጅቷ ወጣ ስትል ሰው ላያምን ይችላል። በአካል እንደመጣ ሰው ብርጭቆን ብድግ አድርጎ በቀኝ በኩል ድፍት አድርገና ቁጭ አደረገው። ትኩሱን በቃ በቀኝ በኩል ጎኔ ትኩሱን ላይ ዝርግፍ አደረገውና ማስቀመጫው ላይ እንኳን ጠብ እንኳን አላለም። የሚገርም በቃ መልሶ ቁጭ አደረገው። በኢየሱስ ክርስቶስ ስም አልኩት። በቀኝችን ነው ያልኩት። በኢየሱስ ክርስቶስ ስም ብዬ ስለ ባለቤቴ ምን ሆንሽ ይላል። ከዛ አፌን ድርግም አድርጎ ዘጋብኝ። ምን ሆነሽ ነው ሲል በምለው በቃ ምን ሆንሽ ይለኛል አጠገቤ ቁጭ ብለው። ከዛ ተደፍተብሽ ነው ሲል ቀጥልኝ ተደፋ አልኩት። ከዛ ወዲያውኑ በቃ ልብስቴን ቶሎ አወለቁ። ኮልጌት ቅባ ቅዱስ እና አውራ ጣቴን ከምል በላይ በጣም ነው ያርገበገበኝ። ከዛ ኦኬ ተደፍተው ሄደ አልኩት። ያው ለአንተም እሳት ወርዷል፣ ለእኔም ደግሞ ይሄን ብታደርግ ለእኔ በረከቴ ነው። ለአንተም እሳት ስለወረደብህ ነው፣ አንተም ቻለው እኔም እችለዋለሁ ብዬ የሚገርም በቃ ሶስቱም ቁጭ ብለው እስከ 7:30 8 አካባቢ በማርገብገቢያ እየተርገበገበልኝ ነው። በቃ አልቻልኩም ነበር። በጣም ነው የሚያቃጠለኝ። አውራ ጣቴን ይሄ ጎኔን በሙሉ በጣም ነው የሚያርገበግበኝ። ተቃጠልኩ፣ አይገልጸውም። ለአንደኛው ሲደክም አንዱ በቃ ሶስቱ ቁጭ ብለው ብቻ በቋሚነት እያርገበገቡ እናቴ ቅድስት አርሴማ ዋዜማሽ ነው የተሰጠሽ ቃል ኪዳን አለ ይዘሽ እንዳትለቂው አልኳት። ይዘሽ እንዳትለቂ ዛሬ ደስታዬን ላበላሽ እኔ ደግሞ ፈጽሞ እሱ ነው መጥቶ ደፍቶብኝ ሄደው እናቴ ቅድስት አርሴማ
ስለዚህ አዳረሽን ይዘሽ እንዳትለቂ ቅጥቅጥ በቃ እኔን እንዳቃጠለኝ የበለጠ እሳተ መለኮቱ ይውረድበት እሳት ይውረድበት እሱም ብዬ የሚገርም መብርሃን እንቅልፍ በቃ ከአቅም በላይ ሲሆንብኝ ኧረ እንቅልፍ አስወስጅኝ እኔ አልቻልኩም በቃ ተርገበገብኩብሽ ብዬ 5 ደቂቃ ሳይሞላ በዛው ለካ እንቅልፍ ይዞኝ ሄጄ ግን የሚገርም ይሄ እውነተኛ ታሪክ ነው። እግዚአብሔርን ነው የምነግርህ መምህር ልጅ ሆኜ የ8 ዓመት ልጅ የ9 ዓመት ልጅ ሆኜ ቡና ቁይ ይሉኛል እናትና አባቴ። ከዛ 7:30 8 ሰዓት አካባቢ ነው ሰዓቱ እና እስካሁን ድረስ አይኔ ላይ ያለው ቡናው በጣም ያብረቀርቃል። በህልሜ አይደለም በእውን ነው ቡና የምቆላው። ያንን ቡና እየቆላ ኩሽና ነገርና ጋን አለ የጠላ መጥመቂያ ከጋንና ከጋኑ መካከል እባቡ እየተዘገዘገ መጣ። ከዛ ወይኔ እባቡ መጣ ብዬ ቡናውን ደፍቼላቸው ከዛ ያንን እባብ ቅጥቅጥ አድርጌ ገደልኩት። እንዴት እንደተገደለልኝም እግዚአብሔር ይወቀው። ያ እባብ በህልሜ አላየሁት መሰለኝ ተኝቼ የዛዶላ 2 እባብ አንዱ እባብ ገላው ተገልብጦ ተጠቅልሏል። አንዱ እባብ ደግሞ ኖርማል በቆዳው ነው ተጠቅልሏል። ሶስታችንም እንግዲህ 2 እባብና እኔ ያለሁት ጨለማ ቤት ውስጥ ነው። ድቅድቅ ያለ ጨለማ ነው እባቡ። ከዛ ከይሄ ጣራ ተቀዶ የሚገባ ፀሐይ እንትን የሆኑ ገዳም እኮ አለ ጣራው ክፍት ሆኖ የሚያበራ በጣም የሚያበራ ነው። ከጨለማው ቤት ውስጥ በጣም የሚያበራ ነገር ነው። ያ ብርሃን ቀጥታ ይገባል። ብርሃኑ ገብቶ እባቡ ላይ ነው ያለው። ያለነው ጨለማ ነው። እኔም ጨለማ ውስጥ ነኝ። እባቡንም ብርሃኑ ሲገባ ነው ያየሁት እንጂ ጨለማ ውስጥ ነበርኩ። ከዛ አየሽው ይሄንን እባብ ይለኛል። ድምጽ ነው የሚሰማኝ። ከዛ ከጨለማ ቤት ውስጥ እባቡንም እኔንም ማን እንዳስወጣኝ አላውቅም። ሁለታችንም ውጭ ወተን ሁለቱንም እባብ ገድዬው አደርኩ። በአንድ ድንጋይ ሁለቱንም ጭንቅላታቸውን ብዬ ገድያቸው ብለን አሉ። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ጠዋት ለጸሎት ለስግደት ልንሰግድ ለጸሎት ስንነሳ አሁን እንዴት አድርጌ ነው እንደውም ጸልዩ እንደውም ማይሆን ቦታ ይሄ የተረገመ እንደው አውራጣቴን ጎኔንም እንደው ዋናዋን እንደው ማጎለብስባትን ቦታ ብዬ ከዛ ያንን እንትን ምንድነው ስሙ ኮልጌቱ ምናምኑን ሲፈነቀል አውራጣቴንም ረገፍ አድርጌ በቃ ልስገድበት ብዬ 4 ነው 5 ስግደት እንደሰገድኩ መቆምጠጥ በቃ በጣም ማቃጠል ሲጀምር አይቻለው እንግዲህ ፈልገህ አይደል ያቃጠልከኝ ቻለውና ስገድ አንተም በጉልበትህ እኔም በጉልበቴ የምሰግደው አንተም በራስህ ስገድ እኔ ላይ እንትን አትበልብኝ ብዬ ሰግደን ስንጨርስ መምህር እመቤቴን ነው የምነግርህ በፎቶ ልክላለሁ የምራቅ ጠብታ ታክላለች። ያ ሁሉ እንደዛ ሌሊቱን ስቃጠል ያደርኩባት አውራጣቴ ላይ ምንም አይነት ምልክት የለውም ባዶ ነው። ጎኔ ላይ የምራቅ ጠብታ ምልክት ብቻ ጎኔ ላይ ተቀምጧል በቀኝ በኩል ሌላ ምንም አይነት የለም። እና እግዚአብሔር ይመስገን እኔ እንጃ መምህር አሁን እዚህ ጋር ምንድነው እኔ ተረዳሁት ምን ያህል ቆርጠሽ በቃ በቁርጠኝነት የተነሳሽ ሰው ስለሆንሽ ደንግጧል መንፈሱ። ግን ያው አልሞት ባይተጋዳ አይደለ የጨበጣ ውጊያ ይወድበታል ይችላል። እና ደግሞ በዛ ላይ ደግሞ ድንገት ነው የነቃሽበት እንዴ ብለሽ እርምጃ እየወሰድሽበት ነውና ይሄ ነገሩ ደግሞ እልከኛ እንዲሆን ያደርገዋል ያናድጀዋል። ቶሎ ካንቺ ርቆ እንዳይቀር ያደርገዋል። በጣም እልከኛ ነው። በጣም ነው በቃ ለካኔ ገምገባው እንዴ እና አንዳንዴ እንደዚህ ልክ ሲጮ ባለቤት ቪዲዮ ይቀርጻልና ያኔ ነበር መግደል ነበረብኝ ይላል። እዛ ሰው ሀገር ሳውዲ አረቢያ ላይ ነበር መግደል ነበረብኝ ተዘናግቼ ነው ይላል። እና አይ ብችል እኮ ትገለኝ ነበር ስላልቻልክ ነው ያኔም እልናኔ ዝም ነው የምለው ስላልቻልክ ነው ያኔም በቃ በጣም እልሁ እዛ ነበር መሞቴ ነበረባት። እሱ ብዙ የሞት እንትኖች እኮ ደግሷል። ግን ድግሱ ላይ ስለማልገኝለት ብገኝም ደግሞ እኔ በጣም ሁሉም እኔ እንጃ 7ቱ ሊቃነ መላእክት
ምልጃ ጸሎታቸው አይለየኝም። በቃ አሉ ብዬ ነው የምለው። ካጠገብ ያሉ አንተ የፈለግከውን ማድረግ ትችላለህ። እኔ ስለ ስጋዬ አሁንም ስለ ስጋ አያስጨንቀኝም። እግዚአብሔር አምላክ ነፍሴን ብቻ በቃ ያንን የሲኦል ቤት እንዳታሳየኝ አምላኬ። አሳዝኘዋለሁ እለዋለሁ። መምህር ተስፋዬ በ3 ዓመቴ ከአንተ ጋር አስተዋውቆኛል እላለሁ። እድሜ እናውቀዋለሁ። 33 ዓመቴ ላይ ነው አንተ ያገናኘኝና 33 ዓመት አሳዝኛለሁ። 33 ዓመት አንተን አላገኘሁም። ስለዚህ በቃ ከዚህ በኋላ ያለውን ህይወቴን እንኳን ልካስ በቃ አንተ ፊት ከቤቱ እንድርቅ አልፈልግም። ትግሉ እንዲህ በቀላሉ በተለይ ይሄ የቤተሰብ የለም ይላሉ አንዳንድ ጊዜ። እናት አባት ባያከብሩት አያት ቅድሚያት ያከብሩታል። እኛ ጋር ደግሞ በጣም ከበድ ያለ ነው። ወደኛ መስመር በደንብ ነው የሚያመልኩት። በደንብ በቃ በደንብ እና እኔ በዚህ አጋጣሚ ማረግን አንተ እንድጠላ የማያረግ ሌሎችን እኮ ምንም አይልም። እነ ቀሲስ ሄኖክን አገኛለሁ፣ እነ መምህር ግርማን ከሁሉም ጋር እንትን ላለው እኮ ግን ለአንተ ያለው ጥላቻ በኢየሱስ ክርስቶስ በትምህርት ቀማሁታ። አሁን እኮ አንቺን አይደለም የቀማሁት፣ አንቺ ጋር ያስቀመጠው ፋይል አለ። ያ ፋይል ነው የተበረበረበት። ማን ያወቀው? ብዙ ጊዜ ሳስተምር ሰምተሽ ከሆነ ሮሚዬ፣ በዚህ አጋጣሚ ሰዎችን አስተምሬ ወደ ቤቴ ስገባ ጨሌ አስጥዬም ይሁን ጨሌ አቃጥዬ የተለያዩ ሰዎችን አግዤ ወደ ቤቴ ስገባ እኔን ደግሞ መጥቶ ንቅ ያደርገኛል። ማን አባክ ስለሆንክ ነው አንተ እዚህ 40 ዓመት 50 ዓመት የተመለኩበት ቤት ውስጥ ገብተህ ጸሎት ክፍል የምትሰራው ብሎ እኔን ደግሞ ያስቃየኛል። ሰው የሚያየው ገጠመኙን ነው። እኔ ደግሞ ከዛ በስተጀርባ ብዙ ስቃይ አለ ብዬ የምናገረው ይሄ ነው። እና አሁን አንቺ በጣም ነው የምጠላህ ስትይ መጥላት ብቻ አይደለም ይመጣል። ግን ቅዱስ ቁርባንና ጸበል ባይኖር ኖሮ በህይወት አልኖርም ነበረ በእውነት። እና አንዳንድ ማስተማር በራሱ ከባድ ነው ሮሚዬ። መምህራን በዝሙት ወድቀው በገንዘብ ወድቀው በአስማት በተለያዩ ዓለማዊ በሆነ ነገር ወድቀው ምናምን ሳይ ወደው እኮ አይደለም የሚያስተምሯቸው ተማሪዎች መንፈሳቸው መጥቶ ስለሚጥላቸው ነው። እነዛን ሰዎች ለቁም ነገር ሲያበቁ እነሱ ግን ራሳቸውን ስለማይጠብቁ ሊሆን ይችላል ብዬ በጣም ነው የማዝነው አንዳንዴ። እኔ ይሄን የጦርነት ውጊያ አወኩት፣ ይሄ መናፍስትን ውጊያ እና ቀጥቅጬ ምን ብዬ ያስኩት ሸኘሁት። ተደብቄ የምኖረውም ለዚህ ነው። መቼም በየቀኑ ነው አቧራችን የምናራግፈው እንጂ የሚላከው በጣም ብዙ ነው። ግን ምንም ስለ መናፍስት ውጊያ ማያቅ ምንም ያልገባው ሰባኪ አገልጋይ ወይም ደግሞ ሰዎችን እመክራለሁ ብሎ የሚያስብ ሰው እንዴት እንደሚፈተን በራስ ያየሁት፣ በእውነት በጣም ያየሁት። እና ልክ ነሽ፣ መጥላትሽ አንቺ አይደለም፣ በጣም ካንቺ አይደለም። አዎ በቃ ይለኛል ማለት በህልሜም እንደዚህ ህልም ነገር ማለት እና አሁን ሰማዕቱ ቅዱስ እመቤቴ የምታናግረኝ እውነተኛውን ነገር እንደ ካሜራዬ እንዳይወስድብኝ የእሱን ደግሞ መስማት አልፈልግም እላሉ። ግን እሱ ሆን ብሎ አንዳንዴ በህልሜ አጭር ናት የሚያሳየኝ። በቃ አንተን የምጠላበት መንገድ በቃ አንተ ድሩዬ እንደሆን ጨፋሪ እንደሆን ጭራ የኔን ህይወት አንተ ላይ አድርጎ ያሳየኝ እና ይገርመኛል። እባክህ ከእሱ ራስ ላይ ውረድላል። አንዷም እንዳንቺ በጣም የተለየ ፍሪክ ሆነ በቃ የነጮችን ውጭ ሀገር ያለ ፍንዳታ መስለ ምናምን በህልሜ ያየው አለችኝ። እና እኔን እንዲጠሉ የማያደርገው ጥረት የለም። እሱ ዘፋኝ ነው ይለኛል አንዳንዴ። እሱ እኮ ዘፋኝ ነው አስመሳይ ነው ምናምን ይለኛል። አንዳንዴ ደግሞ አጋጣሚ ጓደኞች እንደዚህ ብዙ ምናምን ሮሚ እንዴት ነሽ ምናምን ይሉኛል። አንቺ የመምህር ተስፋዬ ተማሪ አንቺ እኮ ጴንጤ ሆነሻል በቃ ምናምን ይሉኛል። ምን ማለት ነው? አይ አለማወቅ እላለሁ። በቃ ምን ማለት ነው? ማለት በቃ አክራሪ ነሽ የሆነ እንደ ጴንጤ ሆነሻል ምናምን ይሉኝ ሲቀልዱብኝ ጓደኞቼ አይ ይላቸዋል። አለማወቅ አንዳንዴ በጣም ከባድ ነው እና እግዚአብሔር ለሁሉ ልቦና ይስጥ። እውነት እኔ የወጣሁት ድቅድቅ ያለ ጨለማ ህይወት ነው። ድቅድቅ ያለ ጨለማ ህይወት። እሱንም በቅጽበት ያንተን ትምህርት በቅጽበት ጆሮ ይባገባ ዛሬም ያው ይሄ ዓለም እንዳሸነፈችው ሁሉንም እንደምታሸንፈው እኔም ተሸንፌ ጭፈራ ህይወት ውስጥ ነበርኩና የእውነት ለሁሉ ነው እኔ ልብ የሚያዝ ነው። በቃ እግዚአብሔር ለሁሉ ልቡን ይስጥ። የሚገርም እኔ በብዙ ነው የተነሳብኝ። እኔን ለመጣል ያላረገው የለም። ሌባ እስከመባል የሚገርም እስር ቤት ሆኜ
ቀጥታ መንፈሱ ወሬ ይዞ ይመጣል። ቀጥታ ወሬ ይዞልኝ ይመጣልና እንዲህ እደነግጣለሁ። እኔ ሮማንን የሚሉት ማንን ነው ቆይልና ችግር የለውም ልና ልክ 9 ሰዓት ላይ መቁጠሪያ ያነሳለሁ። ለሊት 9 ሰዓት ላይ በቃ ከ8 ሰዓት ጀምሮ ነው ውጌን የምጀምረው። ለኔ እረፍት ቦታ በደንብ ያገኘሁት እስር ቤት ሆኜ ነው። ያቺ 8 ወር እስራት በጣም ነው የጠቀመኝ። እንዳልኩ ጉርጓዱ ተቀየረ፣ ግን ህይወትን ተሰጠው በደንብ በቃ ከእግዚአብሔር ጋራ በደንብ እንዳወራ የተሰጠውበት ቦታ እስር ቤቱ ነው። አንዳንድ ሰዎች ሲታሰሩ ለምን ታሰረን ይባላል፣ ግን እግዚአብሔር ደግ አምላክ ስለሆነ ቀጥታ በማይሆን ቦታ ያስቀምጠንና ግን የሚሆን ነው ቦታው የማይሆን ነው ግን የሚሆን ያደርግና መስመር ይዘረጋል። እና በቃ የወሬኛ መንፈስ እላለሁ። አሁን ሰው የወሬኛ መንፈስ ያለ አይመስለው፣ በደንብ የወሬኛ መንፈስ አለ በደንብ በቃ። ግን ካሰርከው ከያዝከው ከቀጠቀጥከው አልፎ ይቀመጣል፣ ይታሰራል፣ በደንብ ይታሰራል። እኔ መምህር የእውነቴን ነው የምነግርህ። እኔ ሁሌ በሄድኩበት ነው የምለው ከልጆቼ ላይ ቀንሶ እድሜን ያርዝመው። ለምን በጣም እያንዳንዷ ነገር ለምን ማነህ የሚል ነገር ከአንተ ድምፅ ነው የሰማሁት። ለምን የሚለውን ማን ነው አሁን ሰው ተነስቶ በቃ እግዚአብሔር አንድ ያደረገ ይላል። እኔ ደግሞ እግዚአብሔር አንድ ያሆናል በቃ እግዚአብሔር ፈረደ ሲሉ እግዚአብሔር የሚፈርደው በእንደዚህ አይነት ነገር አይፈርድም። ለምንድን ነው እግዚአብሔር የምትሉት? ለምን ጥላት ነው አትሉም? እግዚአብሔር በየትኛው ነው ያለው? ጥላት በየትኛው ነው ያለው? እውነት እግዚአብሔር ይሄንን ከፈለገ በህይወት እንድንሰቃይ፣ በስጋ እንድንሰቃይ፣ በነፍስ እንድንሰቃይ ከፈለገ ለምንድን ነው አንድያ ልጁን ይላከልን? ለምንድን ነው ከሰማያት ሰማያት ወርዶ ቀራንዮ ድረስ በመስቀል ላይ የተቸነከረው? እንደዚህ እንድንሆን አይደለም። ለምንድን ነው ጥላትን ደፍራችሁ ጥላት ነው የማትሉት እላለሁና ጥላትን እንዳውቀው እያንዳንዷ እርምጃዎቼ ጥላት በደንብ እንዳየው ነው የሚያደርገኝ። እኔ በቃ ሚዲያ ላይ ራሱ ሁለተኛ በቃ እመቤቴ ልጅሽ ላይ ሲሆን ከዚህ በኋላ በደንብ ስነቃ ነው ብቅ እምለው። በራሴ ሚዲያ እንደፈለኩ ሆናለሁ፣ ግን ሌላ ጋር አልሄድም። እመቤቴ ልጅሽ ላይ ግን አንድ ቀን መሰክራለሁ። አይቀርላታለሁ፣ አንቺ ታገናኛለሽ፣ አይቀርላታለሁ። ማርያምን ነው የምነግርህ። ዛሬ የእውነት ራሷ ምስክሬ ዛሬ ምስክር የሆነችበት ቀን አንተን መላኳ ነው። አንድን ቀን ደውለህ እንዲህ ነው ሳትለኝ ይቺ የህይወት ጽዋ የምጋትባት የነበረችው ወደ ጨለማ የምወረወርባት የነበረችው ያቺ ሁልጊዜ ጉድጓድ ላይ የምቆምባት ጥቅምት 23 ተሻረች፣ ህይወት ተሰጠው። አንተ ደወልክ። የሚገርም እኮ ነው። እና ለእኔ በዚህ አጋጣሚ ግን ሮሚ በዚህ አጋጣሚ ክሬዲቱን መውሰድ ያለባቸው ያቺን ቪዲዮ የለቀቋት ሰዎች ናቸው። ዩቲዩብ ላይ ቲክቶክ ላይ መሰለኝ አጭር ቪዲዮ አይተሻለም? እንደው ሌላ ጊዜ ቲክቶክ አለ ብዬ አስባለሁ። መቼ እንደሆነ ባላውቀውም ዓመተ ምህረቱ መቼ ነው ታውቂዋለሽ? 2014 ላይ መሰለኝ 2014 ላይ ያቺ ቪዲዮ በቃ እንዳልኩ በብዙ ተበቀለኝና ግን እመቤቴ መንጥቃ ወጣችኝ። በጣም የምጠፋባቸው መንገዶችን ዝግትግት አደረገች። ትዳሬን አስተካከለችና የመጀመሪያ ትዳሬን ያስተካከለችው ከዛ በኋላ መንጥቃ ነው ያወጣችኝ። በጣም ይገርማል። ያነዛን ግን የሚገርም ለመበቀያ አንደበቴ ላይ ስራ ሲሰራ ነበረ ቀናቶችን። ግን እሱ ሊበቀለኝ ተዘጋጀ፣ እግዚአብሔር ደግሞ ሊምረኝ አዘጋጀ። እሱ ለጨለማ እግዚአብሔር ለብርሃን አደረገው። እሱ ይሄ ከባድ ቃላቶች ናቸው አንደበት ላይ በደንብ ነው። ማንንም ላስረዳ ብለህ ብትል እኔ አሁን ስለዛ የእውነት ነው የምነግርህ። እንደዚህ አይነት ባህሪም የለኝም። እንኳን መንፈሳዊ ህይወት ገብቶ ኢትዮጵያ መጥቼ ዓለማዊ ላይ ሆኜ ራሱ ያንዳንዱ ፎቶዎች ብነግርህ የሁሉም ብሔርን አክብሬ የሁሉም ልብሶች አሁን ድረስ አሉኝ። አሁን ነው እንዲያውም እያወጣሁ ስለማያስፈልጉ በቃ እኔ ብሔር ሳይሆን ሰማያዊ ስለሆነ የኔ ዜግነት በቃ ብዬ ስላሰብኩኝ እያወጣሁ መጣል ጀመርኩኝ እንጂ እያንዳንዷ ስሰራ የእውነት ዘር የሚባል ነገር አላውቅም። ያኔ በዓለማዊ ነው የምነግርህ። መንፈሳዊ ህይወት ግን ስገባ በደንብ ተበቀለኝ። ግን እግዚአብሔር መሐሪ አይደለም።
ያንን ጨለማ ወደ ብርሃን ቀየረው። ያንን ሊጎዱኝ ያንን ለሞት ያዘጋጀውን ጉድጓድ ለህይወት አረገው እግዚአብሔር። አይገርልኝ ለምን እሱ ደግ አምላክ ስለሆነ እውነተኛ አምላክ ነው። የሚገርም የዛሬ አመት ጥቅምት 23 ቀን ተይዤ ስወድ የአንድ አጋጣሚ የቢዝነስ ጋዜጠኞች መጥተው እነሱን አነጋግሬ ምናምን ስላነበረኝ ጨራርሼ አንዴ እናናግርሽ ብለው የሆን ሚዲያ የይሁዳ ይሄ ያለ ሀገር አቀፍ የጉዞ ማህበሮች ምናምን መጥተው ነበርና ምግብ ቤት ቁጭ ብለን አንዴ ላናግርሽ ብለውኝ ሲሄዱ ፌደራል ናቸው። እዛው ሲሄድ ግን እግዚአብሔር ታሪክን ይቀይራል። የእውነት ነው የምነግርህ። የፈለገ ነገር ቢሆን የሚያራራ አምላክ ነው። በዙሪያ ያለውን ያራራል፣ በቃ ያረጋጋል። እንዴ ሰማዕቱ ለምን መልካህን ጸልዬ ሰግጄ አመስግኜ ወጥቼ እንዴት በአመት ግብር ሆናለሁ ብዬ መኪና ውስጥ አለቀሱ። ምን ነው አይዞሽ ተረጋጊ ምናምን አሉ። የተያዝኩት ቅዳሜ ቀን ነው። ማክሰኞ ቀን ምናምን ፍርድ ቤት ቀርቤ ፍርድ ቤት ስጠየቅ ከሳሽ ቀርቦ ሲናገራቸው የነበሩት በልቤ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ ነበር። ማለት አንዳንዴ መምህር አንተ በሌለህበት ቦታ ዲያብሎስ ያዘጋጃል። አንተ አሚሮ ውስጥ የሌለውን እሱ ግን በደንብ አዘጋጅቶ ያቀርባልና እንዴ ስለማን ነው እንዴ ክቡር ዳኛ ስለማን ነው የሚያወራው? ሮማን ማለት እኮ እኔ ነኝ ብዬ ይችን ቃል ተናግሬ 14 ቀን ቀጠሮ ተሰጠው። 14 ቀን ቀጠሮ ሲሰጥ እንደው ማርያምን ሰው እግዚአብሔርንማ ከያዘ ፈጽሞ አይወድቅም። ጥላትም ታወቀ እግዚአብሔርን ከያዘ። አሁን ብዙ ሰው እናንተ ሰይጣን ብቻ ያስተምራል ይላሉ። ሰይጣንን እኮ ስላወቅነው ነው እግዚአብሔርን አጥብቀን እንድንይዝ ይሆን ነው። ሰው አሁን ወይ ከእግዚአብሔር አልሆነ ወይ ከሰይጣን አልሆነ መሀል ላይ እየዋዠቀ የውሃ ላይ ኩበት የሆነበት ዘመን። እግዚአብሔር ሰይጣንን ስላወቅኩት እግዚአብሔርን አጥብቄ ያዝኩት። ሰይጣን ጨካኝ አረመኔ መሆኑን አወቀው፣ እግዚአብሔር ደግሞ ደግ አምላክ መሆኑን አወቀው። እውነተኛ ዳኛ እውነተኛ ፈራጅ መሆኑን አወቀው። 14 ቀን ተሰጥቶኝ ሰኞ ለማክሰኞ ደብዳቤሽ ተቀይሯል ይለኛል መምህር። እንደዚህ ዋሻ ውስጥ ያለ ሰው ደብዳቤሽ ተቀይሯል ይለኛል። ማን ቀየረው ብዬ ስል ተቀይሯል ይለኝና በቃ ይችን ነው። ከዛ ማክሰኞ ጠዋት ሮማን ገዛኸኝ ተባለ። አቤት ብዬ ስወጣ ነይ እንደ አዲስ ምርመራ ነው ተባለ። እውነት ደብዳቤው ሊቀየር ነው ደምላኬ ብዬ ያን ደብዳቤ እንግዲህ አንተ ቀይረው ብዬ እውነትም ሮማንን እነሱ እንዳሳደጓት ያክል ነው እየተመሰከረልኝ በድጋሚ ምርመራ ተብሎ ደብዳቤው ላይ። ከዛ ዓርብ ዕለት ጉስቋም 6 አይደለች ህዳር 6 ለሊት ጸሎቴን ጨርሼ ምን ብዬ እመቤቴ አምና እስር ቤት ዘንድሮ እስር ቤት ፍቃድሽ ይሁን አንቺ በፈቀድሽበት ቦታ እኔ እንድገኝ አድርጌኝ አልኳት። አንቺ በወደድሽው ጥላት ብቻ ይፈራ አልኳት። አጋዕዝተ ዓለም ሥላሴ እኔ ሰው ፈራጅ የለኝም። ፈራጅ እናንተ ናችሁ። ሰማይ ምድርን የዘረጋችሁ አጋዕዝተ ዓለም ሥላሴ፣ የምወዳችሁ ሥላሴ፣ በሃይማኖት ያጸናችሁኝ ሥላሴ፣ የፈጠሩኝ ሥላሴ፣ እናንተ እውነተኛውን ፍረዱ የነገ ሥላሴ ብዬ ተቀመጥኩ። የሚገርም መምህር 500 ሺህ ብር ተብያለሁ። የጠበቃ ማለት ነው። ቤተሰብ እየተሯሯጠ ነው። 400 ሺህ ብር ይላል እዛ ጋር። በቃ ብሩ ራሱ አዳጋጣይ ነው። እቁብ ደርሶኝ ነበርና አምላኬ እቁቤ ሲደርሰኝ ጥላት ሊያስወስዳት ነው ብሬን በቃ ብዬ በጣም ገርሞኝ ነበርና ዓርብ 11 ሰዓት ተኩል ላይ ሮማን ገዛኸኝ ተባለ። 11 ተኩል ማለት ማታ ማለት ነው። እራት ገብቶልናል። 10 ሰዓት ተዘግቷል። ኦልሬዲ የመኝታ ሰዓት ነው። ከ11 ሰዓት በኋላ መኝታ ነው፣ ይዘጋል። መውጣት መግባት የለም። ሮማን ገዛኸኝ ተባለ። ግን በዚህ ሰዓት ማታ እንዴት ተፈቅዶላቸው ገቡ? ቤተሰብስ እንዴት መጣ ብዬ ማን ነው ትጠሪያለሽ ውጭ አሉኝ። በር ተከፈተው ወጣው። ልክ ስወጣ እንደ ሊቀ መላኩ እንደ ቅዱስ ገብርኤል እኔ ነፍሴንም ቀጥታ እጄን የያዘው አንዱ ቅዱስ ገብርኤል ነውና ቀጥ ያለ ሰውዬ ዋናው ባለስልጣን መሰለኝ አላውቅም። ሳቅ አለ ከፊት ለፊቱ፣ እኔም ደግሞ ሳቅ አሉ። ከዛ በስመ አብ የት ያቀኛል ብዬ ደነገጥኩኝ።
ከዛ ነይ ሮማን ምናምን አለኝና አቤት ብዬ ስል አይ በቃ አንቺ ምንም የሰራሽው ነገር የለም አይደል አለኝ። አዎ እግዚአብሔር በሚያውቀው አዎ አልኩት። በነፃ ነሽ፣ ነገ ትወጫለሽ። ባለቤትሽ መታወቂያ ይዞልሽ ይምጣና ፍርድ ቤት የማትቀርቢ ቀጠሮ የማይሰጥሽ ነገ ትወጫለሽ፣ ትፈቻለሽ አለኝ። ይሄ መምህር ሰማይ ልሁን ምድር አላውቀውም። እውነት ስላሴ እውነተኛ ዳኛ ናችሁ ብዬ ነበረ ብዬ ከዛ ስልክ ደዊ ለባለቤትሽ ስባል የባሌ ስልክ ጠፋኝ በድንጋጤ። ቀስ ብለሽ ተረጋግተሽ ደዊ አይዞሽ አለኝ። በጣም አጽናናኝ። በቃ ከዛ ደወልኩኝ። በሉ የእሷ ቤተሰብ ሲመጣ ነገ ሲመጡ ቀጥታ ይግቡ ብሎ አዙ ሄደ። በማግስቱ ለምን አልወጣሽም? አንደኛው ምን ነው አለሽ እንዴ ምናምን አለኝ። ሂጂ ደዊ በጊዜ ይምጡልሽ አለኝ። ገና እኮ ጠዋት 2 ሰዓት ነው። እንግዲህ ስላሴዎች ድንቅ ስራቸውን። ከዛ ስደውል እህቴ መታለች። አይ እኔ ነኝ የመጣሁት እሱ አልመጣም ስትለኝ አይ በቃ አገኘሁት እሱን። አይ እንትን ባል ስማቸውም ያው የፌዴራል ዋና አዛዦች ስማቸው አይታወቅም፣ እንትኑን ባለስልጣናቸው ማለት ነው። ጠጋልኩና ባለቤት አልመጣም፣ የመጣችው እህቴ ናት። ማንም መጥቶ ፈርሞ ይውሰድሽ፣ አንቺ ነፃ ነሽ አለኝ። እመቤቴን ገና ቀጠሮ ማክሰኞ ነው ምናምን ነው ገና ቀጠሮ፣ የፍርድ ቤት 14 ቀን ቀጠሮ። እኔ ደግሞ የታሰርኩት እንደ ሱባኤ 14ኛ ቀን ናት። ጥቅምት 23 ተያዘው፣ ህዳር 27 ድፍን 14ኛው ቀን ላይ ወጣው። እንደ ሱባኤ ሆነልኝ ቤቱ። ሱባኤን እዛው ጨራረሱ። ሹልክ ብዬ ወጥቼ አምላኬን አመስግኜ እስካሁኗ ሰዓት ድረስ ፍርድ ቤትም አልተጠራሁም። ጉዳዩም ይሄ ነው አልተባልኩ። ምንም የለፋ ፍርድ ቤት ይዘጋ አላውቅም። እግዚአብሔር ግን ለእኔ እውነተኛው ዳኛ የእሱ ስለሆነ በእሱ ተፈርዶልኝ የቤት የተቀመጡ። ዛሬም ስጠብቅ ነበረ። ተሻገሩ። የእመቤቴ የማፍቅር ልጅ አንተ ደግሞ ደወልክ። ታዲያ ሌሊቱን ምን ሌሊት ይሆናል ብለህ ታስባለህ መምህር? እርግጠኛ ነኝ እንትን ሰዓታት አድረሽ ስለሆነ በዛ ላይ ልጆችሽም አብረው ስለቆረቡና ሰዓታት እዛ ስለቆየሽ ድካም አለ። ግን ያም ሁሉ ደግሞ አሁን ይህን ስትሰሚ ደግሞ ጭራሽ ድካሙ ብን ብሎ ነው ከአንቺ ላይ የሚሄደው እና የእግዚአብሔር ስም የተመሰገነ ይሁን። በቃ ቅድም ነው የሄደልኝ። አንተ እኮ ልክ መምህር ተስፋ የሚለውን ስምህን ሳይ ብዬ ደንገጥ ብዬ ሄሎ ስል ያኔ ነው ከላይ ላይ መጀመሪያማ እያልኩ ነበረ። በጣም ይገርማል። እንትን ድምፅሽ ተቀይሮብኛል። ምክንያቱም ፈጣን እንደሆንሽ አውቃለሁ። ስታወሪ ምናልባት ቅዱስ ቁርባን ስለተቀበለች ይሆናል ረጋ ብላ የምታወራው ብዬ ነበር። ለካ ደንግጠሽ ነው። ደንግጬ ነው በቃ ሮጬ የገባው። እመቤቴ አላልቅ ዛሬ የምስጋና እንዴት አቀርባለሁ ምስጋናዬን ለነገ ብዬ ልጅሽ ደወለልሽ ብዬ በቃ እኔ ልጅሽ ነው ብላት አንዳንዴ ሳውራ ልጅሽ ብዬ ነው ማውራት እና ልጅሽ ደወለ ብዬ ነገርኳት ሮጬ። እንዴ እማ ብሎ የሚጠራ እኮ ልጅ ነው። እማ ፍቅር አይደለም እላት። በጣም ቀሲስ ሄኖክ ማን ብሎ ነው የሚጠራው? ቀሲስ ሄኖክ ማን ብሎ? የወላይቱ እመቤት። ማን ነበር ስማቸው ደግሞ? ቀሲስ መንግስቱ። የእናቴ ልጅ ደግሞ ማን ብሎ ነው የሚጠሯት? አምጡልኝማ። የእናቴ ልጅ አይደለም? የእናቴ ልጅ እመቤታችን ሲጠሯት እመብርሃን ይሏታል። ሌላስ እስቲ እኔ ደግሞ አሁን ያወጣሁላት እረፍቴ ለምላት እረፍቴ አሳርፊኝ እላት ነበር። በቃ ይበቃኛል አሁን እርፍ ብዬ ደግሞ ላመስግንሽ እላት ነበረና እኔ አሁን እረፍቴ ነው የምላት። የሚስጥር ዋሻዬ እረፍቴ ነሽ አንቺ። ካሳረፍሽ እሷ ካሳረፈች ማንም የሚቃወም የለምና አሳርፊኝ እላታለሁ። አንቺ አርፈሽ የለም ወይ ከግብጽ በረሃ ኢትዮጵያ ድረስ መጥተሽ ያን በረሃ አቋርጠሽ አረፍ ብለሻልና እኔም አረፋስ ቢኝ አሳርፊኝ እላታለሁ። በጣም ደስ ይላል። እዚህ ጋር አሁን ስም እያወጡላት ነው። ኧረ ስማችሁን ማለት ይከብደኛል፣ ግን ወለላይቱ አዛኝቷ የምዬ ልጅ ያልኳ እስቲ ኔትወርክ ቢዚ ነው መሰለኝ።
እማዋይሽማ ብዙ ሰው የሚላት ዘማሪት በዛ ወርቅ ወይ ድምፃዊት የነበረችው እህታችን ልግባ ወይ ልግባ ብላ የዘመረችው ማለት ነው። እሱ አሁን እማዋይሽ ነው መላት አለችኝ። በስልክ አውርቻት ነበርና በጣም ነው የሚገርመው። እማዋይሽ በጣም ደስ ይላል። በጣም ለየት ያለ ነው። ግጥምና ዜማ ሁሉ ሰርቼበታለሁ እንድትዘምርበት። አዛኝቷ ብዙ ነው። ይገርማል በጣም። ለማንኛውም እግዚአብሔር ስሙ የተመሰገነ ይሁን። እስቲ ሁላችሁም ጻፉ እስቲ እመቤታችንን ምን ብላችሁ የምትገልጿት? ምን ብላችሁ የምትገልጿት እመቤታችንን? እሺ ሮሚዬ በጣም አመሰግናለሁ። እግዚአብሔር አክብርልኝ። ገብተሽ ቅዱስ ቁርባን በተቀበልሽበት ቀን ብዙ በማስወራቴ ጌታ ኢየሱስ ክርስቶስ ይቅር ይበለኝ። ግን ምስክርነት ስለሆነ ችግር የለውም። ምስክር ነው ይሄ የእውነት ችግር የለውም። አይ ታዘነው ዛሬ ስለ እውነት ታዘነው አንተ እኔ እግዚአብሔርን ታዘነው። ያው እመቤቴን ነው የምላችሁ። ዛሬ ልክ ልጀምር 5 ደቂቃ ነው 10 ደቂቃ ሲቀረኝ ነው ሮሚ ጋር ደውዬ ላስገባሽ ነው ያልኳት። ደነገጠች መሰለኝ፣ ድምጿ ጠፋብኝ። ሄሎ ሮሚ ያለሽ? አዎ። ከዛ አሁን ደግሞ ሚስጥር የሆነበት ቀን ነው ለካ። የሚገርም ነው። እሺ ሮሚ፣ ከዚህ በተረፈ የሚዘምር ልጅ ካለሽ ይዘምሩ፣ ከሌለ አንቺ አንድ አጠር ያለ አዝማቹን ብቻ መዝሙር ዘምሪና እንለያይ። እሺ ብላ መዝሙር ወድሻለሁ የሚል አለና የቀሲስ አሸናፊ ገብረ ማርያም ሁሌ ነው ወድሻለሁ እላታለሁ። ወድሻለሁ ያው ድምፅ የለኝም። ወድሻለሁ ድንግል ወድሻለሁ ድንግል። አይዞሽ ሮሚዬ። ምን በቃ ለሁሉም ለእኔ እንደደረሰች ለሁሉም ትድረስ። በቃ ለሁሉ ትድረስ አለው ትበላቸው። ሁሉም ይውደዳት፣ ሁሉንም እሷም ትውደድ ሁሉንም። ግን ሮሚ መስማት ፈለግን መዝሙሩ ለምን ትጋድቢብናለሽ እንዴ? እወድሻለሁ ግጥምና ዜማውን ወይም ደግሞ ሰርች አግኝና አውጪና ዜማውን ካወቅሽ ሰርች አለሽ አውጪ። እሺ ወድሻለሁ ድንግል ወድሻለሁ ድንግል በመንፈስ ነው እንጂ አይደል በሕይወት። ወድሻለሁ ድንግል መንገድ ላይ ወደቀ ጳውሎስ በደማስቆ የልጅሽን ክብር ጌትነቱን አውቆ ጌታዬና አምላኬ ቶማስ ላንቺ ግን ልጅሽ ነው ንጉሥ ኢየሱስ። ላንቺ ግን ልጅሽ ነው ንጉሥ ኢየሱስ። ይህ ነው ማታ ማታ ሁሌ ጠዋትና ማታ ግድ ነው። ወድሻለሁ ሳላት መዋል አልችልም። በእውነት እናመሰግናለን ሮሚ፣ በጣም እናመሰግናለን። እግዚአብሔር ያክብርልን። ክርስቶስ አንቺ ላይ ዛሬ ላይ ክርስቶስ አንቺ ላይ ሆኖ እንድንሰማ የፈቀደውን ቃል ሁላችንም ላይ በተለይ ሁሉም እንዳንቺ ይጎብኝ ብዬ እንዲጎበኝ እመኛለሁ። ከዛ ውጪ አባታችን መላከ መንክራት መምህር ግርማ ወንድሙን እድሜያቸውን ያስረዝምልን። ይህንን ትምህርት እንድንማር ያደረጉን ቀሲስ ሄኖክንም ሌሎችንም አባቶች አባ ዮሐንስም ሊሆን ይችላሉ የሚያጠምቁ የእግዚአብሔር ጸጋ መንፈስ አድሮባቸው በትክክል እግዚአብሔር የሚያገለግሉ ሰባኪ በሙሉ አገልጋይ፣ ሰንበት ተማሪ ማንኛውም በሙሉ ጸጋቸውን ያብዛልን። ሌላ ማንንም አንልም። እናመሰግናለን እታችን። እሺ እግዚአብሔር ያክብርልኝ። ታችሁም እንደውም መብርሃን እድሜ ከጸጋ ትስጣችሁ፣ በቤቱ ያኖራችሁ፣ በቤቱ ያጽናችሁ። የእውነት የመምህር ተማሪ ልጆች የቅርብ ጓደኞቼ ነው የሚመስለኝ ለእኔ በቅርብ የማውቃቸው ነው የሚመስለኝና ያንተን ተማሪዎችም የማይማሩት ደግሞ ተምረው እውቀትን ገንብተው ትልቅ ደረጃ ላይ የእውነት መንፈስን ተዋግተው የመንግስቱ ወራሽ እንዲሆኑ እግዚአብሔር ይርዳቸው። በፈተና ግን ጽኑ፣ ሳቁበት። ፈተናዎች ሁሉ ግፍጥ ያለ ፈተና ሲመጣ አትበሳጩ። ምሳሌ በጣም ያንተ ተማሪዎች እኔ ጋር በጣም ብዙ የሚደውሉ አሉ ከውጭና በትዳር
በህይወት በልጆች በስራ ሰርቶ ባለመባረክ በእያንዳንዱ ፈተና ይሆናል። ሰርተ ውጤት ከሌለው ከባድ ነው። ትዳርህም ይሳካል ብለህ ስትለያይ በጣም ከባድ ነው። ግን እግዚአብሔር ደግ አምላክ ነው፣ የተለያዩትን የሚያገናኝ። ሰርተን ደግሞ ባዶ ብንሆንም እግዚአብሔር አሁንም ደግ አምላክ ነው፣ ሰጪ እንጂ ነጣቂ አምላክ አይደለም። ስለዚህ ሁልጊዜ ምሬቶችን የመምህር ልጆች አደራ እንደው ምሬት ሳይሆን ሁሌ አመስግኑት፣ ወርቅ አድርገኝ በሉት። ሁልጊዜ ወርቅ አድርገኝ። ወርቅ ሆኖ ከኖርን በሱ አይን በሱ ፊት እኛ ካንጸባረቅንለት እግዚአብሔር የሚፈልገው የሆነው እኛም ደግሞ ምድራዊውን ሰው ፊት አታቁመን፣ ሰማያዊውን በሱ ፊት እያልን ብንማጸነው እሱ ደግ አምላክ ነው፣ ሁሉን የሚባርክ አምላክ፣ እውነተኛ ዳኛ ነውና ፈጽሞ እንዳትማረሩ ከኔ ተማሩ። እግዚአብሔርን እያመሰገናችሁ ዝም ብላችሁ አመስግኑ። እግዚአብሔር ደግሞ ታሪክ ያደርጋል፣ ታሪክን ይቀይራል። ይቺ የዛሬዋ ቀን ሙሉ በሙሉ ታሪክ የተገለበጠችባት ቀን ናትና መምህርዬ ስላገኘሁት ደስ ብሎኛል። እግዚአብሔር ያክብር። ከልጆቼ ላይ ከኔ ብቻ አይደለም ከልጆቼ ላይ እድሜያቸውን እየቀነሰ ለአንተ ትውልድ እንድታፈራ ትውልድ እንዲድን ይሄ ትውልድ በአሁን በተለይ በዚህ ዘመን ሁሉም ተይዟል። በቃ በአቋራጭ መክበርን በአቋራጭ ማደግን በሰው አይን መታየትን ነው እና አንተ ደግሞ በትውልዱ ላይ ሰርተህ በእግዚአብሔር የምንታይበትን በቀጥታ ሰርተን አስራት አውጥተን ገንዘብ የምናገኝበትን ቤተክርስቲያን የምናሰራበትን እግዚአብሔር ያመቻችልን ያድርግልን። አንተንም የእውነት ከነ ባለቤት ከነ ልጆች ትውልድ አዳኝ አድርግ። በቃ እነ መምህር ግርማን እነ ቀሲስ ሄኖክን እነ መምህር ኃይለ መለኮት ብቻ ሁሉንም በዚህ መንፈሳዊ ውጊያ እያዋጉ ያሉትን በቃ በደንብ እንድንነቃ እያደረጉ ያሉት ብዙ አሉ። ያንተ ለየት የሚያደርገው ቀጥታ ፍትፍት አድርጎ ቀጥታ ቤታችንን ይነካል፣ ታርጌት ይነካል። በቃ ቀጥታ እያንዳንዷ ቃላቶች ምናልባት ለአንተ ላታውቀው ያው ታውቀዋለህ፣ ግን እያንዳንዷ የምትናገራት ጆሮ ሰጥቶ ለሚያዳምጥ እያንዳንዱ ቤት ውስጥ ያለ ነው። ግን ብዙዎቻችን ውሸታሞች ስለሆነ የለም ብለን ትግሉ ውስጣችንን ማታ እያስለቀሰን ጠዋት በአደባባይ ሳቅ እያሳቀን የውሸት ኑሮ መናፍስት ያኖረናልና የምትናገራቸው ቃላቶች በእያንዳንዱ ቤት ውስጥ ያለ ነው። በእያንዳንዱ ቤት ያለ ነው መምህር። እያንዳንዱ ቆርቁረ ገብተሃል፣ ግን አልከፍት ያላለና እግዚአብሔር አምላክ ልባቸውንም ቤታቸውንም ከፍተው እንዲፈትሹ ያድርጋቸው። መምህር እወድሃለሁ። ሌላ ምንም የምለው ነገር የለም። በጣም እናመሰግናለን ሮቢዬ። እግዚአብሔር ይስጥሽ፣ ተባረኪ። ልጆችንም እግዚአብሔር ያሳድግልሽ፣ የእድሜ ባለጸጋ ያድርግልሽ። አሜን መምህርዬ። አንቺንም ባለቤትሽንም ሁሉንም ሰላም በልኝ። አመሰግናለሁ ሮሚ። እሺ መምህርዬ። እሺ እግዚአብሔር ያክብር። ደህና ደርልኝ። በጣም ደስ የሚል ቆይታ ነው የነበረን ከሮሚ ጋር። በእውነት ብዙ ነገር ነው ያወራችን። ያለው ያው ሚዲያ ላይ ያለው ነገር የምታውቁት ሆኖ ሳለ የተናገረችው ነገር በህይወታችን እንደዚህ ከኋላ እንደምታዩት ቅቅል ያለ ሲኦል ማለት ይሄ እንዲያውም ስዕሉ የሀሳባችንን ነው የምናንጸባርቅበት። ከዚህ ረመጥ ውስጥ እንድንወጣ ትምህርት ያስፈልጋል። ከሲኦል አዘግት ውስጥ እንድንወጣ ትምህርት ያስፈልጋል። ትምህርቱ ደግሞ ሁለት ነው። አንደኛ እግዚአብሔርን ማወቅ፣ ሁለተኛ ጠላታችንን ደግሞ ማወቅ። ለምን ወደ ምድር የተጣለ ጠላት አለ። ገና ሰው ሳይፈጠር በፊት ከሰማይ ተምዘግዝጎ የወደቀ አስኬማውን ተነጥቆ ስልጣኑን ተነጥቆ እጁ ላይ ያለውን አጠቃላይ ሁሉ ነገሩ ጸጋውን ተገፎ ወደ ምድር የወደቀ ጠላት አለ። ከመፈጠራችን በፊት ምናልባት እግዚአብሔር እኛን ሊፈጥር አስቧል፣ ግን ከመፈጠራችን በፊት የወደቀ አለ፣ ቀድሞን የወደቀ አለ። ስለዚህ በጠላትነት የሚቀድም መንፈስ ስለሆነ እንደው ብሎ እንደፈለግን ማውራት ሳይሆን እግዚአብሔርንም ማወቅ ከዛ ጠላታችንን ማወቅ ያዋጣል። አዋጭ ኪሳራ የሌለው እውቀት ቢኖር ይሄ ነው። ቀጥሎ ደግሞ ከእውቀት የሚበልጠው እምነት ነው። እምነት ያስፈልጋል። ምን እንደሚሆን እኛ ውስጥ ያለው መንፈስ እንደሚሸነፍ፣ ጸጋውን የተገፈፈ ከሆነ ስልጣኑን የተነጠቀ ከሆነ በስመ አብ ስንል የሚርቅ
ወይም እግዚአብሔር በዚህ ምድር ላይ ባሪያ ሳይሆን ልጆች ካደረግን የሚወድቅ ጠላትን መጣል እንዴት ያቅተናል? በጠረባ ስንለው በጥፊ ስንለው የሚመታ ተው ስንለው የሚቆም ሂድ ስንለው የሚሄድ እንደዚህ እንዲሆንም አድርጎ እግዚአብሔር ለእኛ ስልጣን የሰጠን እግዚአብሔር እያለ ለምንድን ነው ባዕድ አምልኮ ቦታ ደብተራ ጋር፣ ጠንቋይ ጋር፣ ስራስሩ ጋር፣ ቅጠላቅጠሉ ጋር፣ ሌላ ኮተት ጋር የምንሄደው?